የዘርፌ ከበደ አዲሱ ቅጥፈት ወደዚህ ደግሞ አሁን ወዳለሁበት እውነት ያመጣኝ ዲያቆን ዘማርያም አስደናቂ መልስ ለትዝታ ሳሙኤል። አንዳንዶቻችሁ በጣም በሽቃችሁ በተደረገው ነገር ትዝታው እንደዛ መሳደው በጣም አናዷችሁና ምን ሪአክት ያደረጋችሁ ሰዎች የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር ማድረጋችሁ እንዳይዘነጋ እያልኩኝ በቀጥታ እንግዲህ የቪዲዮ መረጃ ማስረጃዎችን ወደ ማቅረቡ የማመራ ነው የሚሆነው። ከምናረምጣቸው፣ ከምንከታተላቸው፣ ከምንሰማቸው ጉዳዮች መካከል ዘርፌ ከበደ በድጋሚ እንግዲህ አትርሱኝ ብላለች። አትርሱኝ የሚሉን በዟል። እኔም እኮ አለው አለች። ከስንት ዓመታት በኋላ ማለት ያለፈ ተረት ይዛ መጣች። ኦርቶዶክስ ኢየሱስ ሲባል አትወድም። ኦርቶዶክስ ኢየሱስ ስሙ ሲጠራ ትናድራለች። ኦርቶዶክስ እኛ ረስተናቸዋል። ልቦናችሁን ከፍቶ ብትመለሱ ደስ ባለ። ግን በቃ አትርሱኝ አትበል። እኛ ትተናቸዋል። በራሳቸው ቤት መድመቅ ስላልቻሉ የኛን ስም ይናገራሉ። ትዝታው መጣ ኢትዮጵያ ሰደበ። መጀመሪያ ሰሞን ጮህንለት ምናምን ትኩረት ሰጥተው ናቅ ነው። ሰው ይናቃል። በነገራችን መጣ ኢንተርቪው ያደረገ ከዮናታን ጋር ምናምን አቃለሉ። ምንም የለም የረባ ነገር። ቪዲዮ ኑ እንነጋገር። እውቀት ስለሌላቸው በራሳቸው ቤት ይጮሃሉ። እስኪ ኑና እንከራከር። እውነት እናንተ እንደምትሉት ኦርቶዶክስ ክርስቶስን አሰብክም ወይ? የእናንተ ተረትና የእናንተ አሉባልታ እውነታው ላይ ሲመጣ ትክክል ነው ወይ ባል የለም። ከሰሞኑ ደግሞ ኢየሱስ በማለት በድንጋይ ተደበደብኩ፣ ምራቅ ተፋብኝ፣ ገለሜ ላይ ያለች ነው እና አንድ ጥቅስ ሳይ ተነቃቅቼ የተነሳው ምናምን ዘርፌ እንስማት እስቲ። ወደዚህ ደግሞ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት። አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ የትም አልሄድም፣ ቁጭ ብዬ እጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። ያን ሁሉ ነገር ያመጣው መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም የሚል ነበር። ከዛ እኔ ደግሞ በጣም 7ቱንም አጽዋማት ምጾም የሚያውቁኝ ሰዎች ባይዘው ያውቁኛል። ዝም ብዬ አይነት ሰው አልነበረም። መገኛዬ ጻድቃኔ ማርያም የሆነ ለመዳን ራሴን ማስጨነቅ ሰው ነበርኩ። ምክንያቱም የመጣሁበትም ዓለም ስላለ ኃጢአተኛነት ነው የሚሰማኝ። ከዛ ኃጢአተኛነት ለማድረፍ የኦርቶዶክስ ቤተክርስቲያን የምታምነውን ነገር ሁሉ አደርግ ነበር እና ጧት እነሳለሁ፣ ውዳሴ ማርያም አነባለሁ፣ የዘወትር ጸሎት አነባለሁ፣ ዳዊት ደግማለሁ። በቃ በዚህ ልክ ለማምነው ነገር የተሰጠው ሰው ነበርኩኝ ማለት ነው። እና ሁልጊዜ እግዚአብሔርን እፈልጋለሁ። ገብቶሻል? አሁን ንስሐ ተሰጥቶሽ መልሰሽ እንደዛው አሁን ንስሐ መልሰሽ እና የት ነው እውነቱ? ይሄ ነው ወይ መንገዱ ብለሽ ትጠይቂያለሽ እንደሰው። ስለዚህ እግዚአብሔር ከዚህ የመጽሐፍ ቅዱስ ጥቅስ ጋር አገናኘኝ ማለት ነው። ከዛ አነበብኩና ሄድኩኝ ወደ አንዳንድ አባቶች። ጥያቄ ነው የጠየቅኩት። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። የእውነት ነው የምልሽ። እንዲያውም ውጭ ሀገር ሲሄድ ነው ለካ የተለያዩ ሃይማኖቶችም አሉ የሚል አስተሳሰብ ውስጥ የገቡ ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው ብዬ እማምነው ነበር ለምሳሌ ማለት ነው። ስለዚህ ጥያቄ ነው ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝ ምናምን ሳይሆን እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆነ ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ።
መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣልኝ መልስ ግን ዝም በይ የሚል ነው። ምንድነው ተሐድሶሽ እንዴ ምናምን አሉኝ ማለት ነው። ሲሉኝ ተሐድሶ ምንድን በጣም ሩቅ ነኝ እኔ ባይዘው ለእንዲህ አይነት ተሐድሶ ምንድን ነው አልኳቸው። ምንድን ነው ተሐድሶ? ኧረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ስለዚህ መጀመሪያ እኔ እንድድን ጥያቄ መሰረት የሆነኝ የእግዚአብሔር ቃል ይሄ ነው። ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላሉ ወይ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ አይነት ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ የክርስቶስ እኮ ነው። ለ365 ቀን ዓመቱን ሙሉ ሳታቋረጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኝ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን። ኧረ አይመጣውም በጌታ ስም። ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እኮ አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ። እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በያውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበር እኮ። ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። እና የሚያስገፋና የማይፈለግ ነገር ቢሆን ለምንድን ነው ዝማሬዎችሽ በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው። እንደ እውነት እንነጋገር ከተባለ አንድ ጊዜ ያው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ነው ያለሽው እና የትኛው ተቋም ላይ ነው ያለሽው? ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔርን ምሕረትና ቸርነትን የማያሳየው ጌታ ጋር ነው ያለሽው? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም ሰው ከዳነ በኋላ ይጠመቃል እናም ደግሞ የሚያደርገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ነው ያለሽው? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም፣ ይህ እንደ ማንኛውም የተሰጠ ትእዛዝ ነው፣ በቃ ትእዛዙን እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ፣ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትላንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜም ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና ይህችን ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት። አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ
አየትም አልሄድም፣ ቁጭ ብዬ ጽፋለሁ። እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም የሚል ነበር። እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ፣ ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ፣ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል ይህ መጽሐፍ ቅዱስ። የእኛ ቤተ ክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም። ሰላም ይብዛላችሁ ኦርቶዶክሳውያን፣ እንዴት ናችሁ? እንግዲህ ሰሞኑ ዘርፍ የምትባል የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበረች በአንድ ጥቅስ ምክንያት ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት። እሱም ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ያለው መዳን በሌላ የለም ነው። ግን ብዙ መምህራንም ጠይቅ ያለው ብዙ አገልጋዮችም ይቀርባቸው ስለነበረ ጠይቅ ያለው መዳን በሌላ የለም ይላል መጽሐፍ። በኦርቶዶክስ ግን መዳን በቅዱሳንም በመላእክትም በምልጃም አለ እና ይሄ ልክ ስላልሆነ ሃይማኖትን ቀይሬ ወደ ፕሮቴስታንት ሃይማኖት ገብቻለሁ ብላ ነው የምታወራው ማለት ነው። እንግዲህ እንደሰማችሁት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት አስተምሮ የለም። መዳን በሌላ የለም የተባለው የሐዋርያው የቅዱስ ጴጥሮስ ቃል ነው። እሱም በመንፈስ ቅዱስ ምሪት የተናገረው ነው። ይሄ ማለት እንግዲህ የቅዱሳን ምልጃና የቅዱሳን የመላእክት አጋዥነት እና የክርስቶስ አዳኝነት የተቀላቀለባቸው ሰዎች ካልሆነ በስተቀር ለቤተ ክርስቲያናችን መዳን በሌላ የለም ከተባለ በማንም የለም። እሱም እግዚአብሔር የሚያድነው ከዘላለም ሞት ከዘላለም ጥፋት እንዲሁም ደግሞ አድኖ ልጅነትን የሚሰጠው እርሱ ብቻ እንደሆነ ቤተ ክርስቲያናችን ታምናለች። የቅዱሳን ጸሎትና ምልጃ ደግሞ ክርስቲያኖችን ያግዛል። ልክ እርስ በርሳችን አንዱ ለአንዱ እንደሚጸልይ ሁሉ ወደ ሰማይ የሄዱ ሰዎች ደግሞ በምልጃቸው በጸሎታቸው በምድር ላይ ያሉትን ክርስቲያኖች ያግዛሉ ነው እንጂ የቅዱሳን ጸሎትና የቅዱሳን ምልጃ የክርስቶስን ቤዛነት ተክቶ ሰውን ያድናል። መዳን በክርስቶስም ነው፣ መዳን በማርያምም ነው፣ መዳን በቅዱሳንም ነው ብሎ ያስተማረ ማንም ሰው የለም። ይህንን እንድታውቁ ነው። ዓለምን ያዳነው የዓለም ቤዛ የሆነው በመስቀል ላይ የሞተው ሞቶም ሞትን ድል የነሳው ሞትን ድል ነስቶ ለልጆቹ የዘላለምን ሕይወት ሰጥቶ በግርማው ቀኝ ወደ ሰማይ ያደረገው እሱ ነው። በዓለም ላይ የሚፈርደው እርሱ ነው ብላ ቤተክርስቲያናችን ታስተምራለች። ስለዚህ በዚህ ምክንያት ከሃይማኖት ወጣው ማለት ውሸትና ወሬ ነው ማለት ወይ ደግሞ እንደዚህ አስበሽ ቤተክርስቲያን በቅዱሳን ምልጃና የክርስቶስን ቤዛነት አንድ አድርጋ በአንድ ላይ ነው እንደ አንድ ነው የምታምነው ብለሽ ይህንን አረዳድ ኖሮሽ ከዛ በኋላ ጥያቄ ፈጥሮብሽ ከወጣሽ ስህተት ነው። እንደዚህ አይነት አስተምሮ የለንም እኛ። ስቀጥል መድኃን በሌላ በማንም የለም የተባለው ትክክለኛ የቤተክርስቲያናችን አስተምሮ እንጂ የጴንጤ አይደለም ወይ ደግሞ የፕሮቴስታንት አይደለም ማለት ነው። የመጽሐፍ ቅዱስ ነው፣ የቤተክርስቲያን ነው ማለት ነው። ስለዚህ ይህንን እንድታውቁ ለማለት ወዳለሁ። ሼር አድርጉ፣ እንዲሁም ደግሞ ፎሎ አድርጉ፣ ለሌሎች አድርሱ። በዚህ አይነት ለመውጣት የሚያሰቡ የወጡም ሰዎች ካሉ ስህተት ነው። ቤተክርስቲያናችን ኢየሱስ ክርስቶስ ቤዛነትና የክርስቶስን አዳኝነትና የቅዱሳንን ምልጃ አንድ ላይ አድርጋ አታውቅም። የእነሱ ጸሎት ነው ሰጪው፣ አድራጊው ጸሎት ሰሚው ክርስቶስ ራሱ ነው። የክርስቶስ አዳኝነት ደግሞ እግዚአብሔር ከኔ ውጪ የሚያድናችሁ ሌላ የለም ብሎ በትንቢተ ኢሳይያስ 43 ቁጥር 11 ላይ እንደተናገረ እሱ ብቻ ነው የሚያድነው ማለት ነው። እሱ እግዚአብሔራዊ ማዳን የሚችለው እግዚአብሔር ነው። ሼር አድርጉ። ምንድነው አሁን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ሌላ ስም የለም። የተሰጠን ስም የክርስቶስ ነው። እሱ መድኃኒታችን ነው። የሚያድነንም እሱ ነው። የሚቤዠን፣ የሚታደገን፣ የሚጠብቀን ክርስቶስ ነው። ይሄ ነው የሚለው ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። ኦርቶዶክስ ግን እንደዛ አይደለም የምታምነው። ቅዱሳን አማላጅነት፣
በመላእክት አማላጅነት አለችን። አለፍ አለፍ ሲል ደግሞ በፍትሃትም ያምናሉ። ይሄን ያወጣኝ ዘርፌ ዝም ብለን ስንመረምረው ከዚህ ሁሉ ዓመታት በኋላ ባክናለች። እውነት ለመናገር በብዙ ጩፋ ጋር ሄዳለች፣ ታድሶ ጋር ገብታለች፣ የራሷ ላይ ምናምን ለመክፈት እንቅስቃሴ አድርጋለች። በቃ ሁሉም የሆነ ይጠቀማታል፣ አንቁር ይተፋታል። የሆነ ጊዜ አንቁር ይተፋታል። ይሄ ከአባቱ ተለይቶ ብሩ ሲጨርስ የእሪያዎቹን ምግብ እንደተመኘው ሰው ማለት። ከዛ መጨረሻ ላይ ሲነቃ ምንም ቢሆን በአባቴ ቤት ሆኜ ፍርፋሪ እንኳን ብበላ ብሎ ያሰበው ልጅ ታሪክ ነው። አሁን ሐሳባቸው እንደዛ ነው። ግን ደፍረው የቀደመ አባታቸው ቤትን እንጀራ ለመብላት አልተነሱም። ግን ከሩቅ ሆኖ ይናገራታል፣ ይሰደባል፣ ይተቻል። አሁን የትኛው አውደ ምሕረት ላይ ነው የሰማችሁ? ነገሩ ዘማሪዎች ቢሰጣቸው ግጥም በጣምም ደግሞ ያው አብሮሽ የነበረ መምህር ይሄ ነው እናንተ የሰጣችሁ እንጂ ሳታውቋት አውደ ምሕረት ላይ ወጣችሁ ሳትረዷት ማይክ ይዛችሁ ጨብጣችሁ ዛሬ እናውቃታለን ብላችሁ ዛሬም እንኳን ሳታውቋት ስትናገሩ በጣም ነው ያሳፍረው። ዛሬ ሌላ መድኃኒት ሌላ አዳኝ እንዳለ አድርጋችሁ ማሰባችሁ ያለማደጋችሁ ውጤት። አሁንም እድሜ እየገፋ ፀጉር እየሸበተ ወገብ እየጎበጠ ክህደት ይዞ ይሄዳል። አብሮሽ የነበረው ዝታው የተደጋጋሚ ጊዜ ጮህቱ ነበር። ለብቻው ጮኸ፣ ኮንሰርት ምናምን አቀረበ፣ ዮናታን ጋር መጣ፣ ሆይ ሆይ አለ። እኔ ቄስ ነኝ፣ ታቦት ነክቻለሁ፣ ታቦት እንጨት ነው መክተፊያ ምናምን አለ። እስኪና እንነጋገር፣ ዘመኑ የእውቀት ነው፣ ከርቀት ሆኖ የመሰዳደቢያ አይደለም፣ የመረጃ ጊዜ ነው። ና እንተቻች። ዲያቆን ዘማርያም አቀረበ። የማንም ጸበል ቀጂ ከኔ ጋር ሊያወራ ነው አለ። ዲያቆን ዘማርያም መልሶ እንዲህ መለሰ። የአንዳንዶቻችሁ በጣም በሽቃችሁ በተደረገው ነገር ትዝታው እንደዛ መሳደው በጣም አናዷችሁ ምናምን ሪአክት ያደረጋችሁ ሰዎች ምናምን አላችሁ። እኔ ኤክስፔክት ማድረገው ነው፣ እኔ የምጠብቀው ነው። እግዚአብሔር በሚያውቀው ምንም ነገር ልቤ አልተሰበረም፣ ምንም አልመሰለም። ምክንያቱም ኤክስፔክትድ ነው፣ የሚጠበቅ ነው። እኔ የምፈልገው የነበረው ቢመጣ ብንወያይ፣ እሱም ራሱ ቢድንበት፣ ከኋላ ሜሶች ቢድኑበት። ምክንያቱም ምንም እንኳን ከቤተክርስቲያናችን የጠፋ ሰው ቢሆንም ገሞ እግዚአብሔር አምላክ ዛሬም እኮ በሩ ክፍት ነው። ዛሬም እኮ ያንኳኳል። ልጅህ ወዴት ነህ ይላል እኮ ዛሬ። የጠፋውን ይፈልጋል የመጣው ክርስቶስ። ስለዚህ እኛ የስድብ ቃል ምላሽ አያስፈልገንም። ከዚህ ስንሰደብ ደግሞ ሰየው እችም አገልግሎት ሆና በረከት ይሁነኝ ብለን በአኮቴት የመቀር ስራ መስራት ያለብን። ቀጣይ ግን ማድረግ ያለብን ካልመጡ እንግዲህ ቀለሜም እንግዲህ ነገረ መስቀሉ ላይ እንደዛ ፎክሮም ካልመጣ ይህም ወገናችን እንግዲህ ስድብ ከሆነ ምላሹ የሚሻለው ምንድነው? በተመረጡ በእኛ ቤቶች ላይ ቀን ወስነን ስለ ታቦት በብሉይ በሐዲስ በዘመነ ሊቃውንት ኢቭን ደግሞ በአፖስቶሊክ ፋዘርስ ሐዋርያና አበው በሚባሉ አባቶች ዘንድ ስለ ሐዲስ ጋር መሰወይ የሰጡን ትምህርት ምላሽ መስጠት እሱ በጣም ይጠቅመናል ብዬ አስባለሁ። ትኩረታችንም እሱ ጋር ማተኮር አለብን። ግን በዚህ ላይ ፕሮቴስታንቶች የሆነ ትምህርት ወስዳላችሁ ተስፋ አደርጋለሁ። ያን ያክል ዮናታን አክሊሉ ፊት ተቀምጦ በዛ ልክ የተናገረ ሰው ለምን በስድብ ምላሽ ሰጠ ይመስላችኋል? ተሸክሜዋለሁ አውቀዋለሁ ብሎ የተመካ ሰው ለምን የሸሸ ይመስላችኋል? ለምን የቀረ ይመስላችኋል? ከስድቡ ከምናምን ውጡና እስቲ እናንተም ፕሮቴስታንቶች ረጋ ብላችሁ አስቡ። ለምን ይሆን?
ያን ያክል የሚያመጻድቅ ከሆነ ስድቡ ሳይሆን ካልፈለገ እኮ አልፈልግም በቃ መልሱ እኮ አጭር። ዘማርያም በቃ ለኔ አይሆነኝም ከኔ ጋር አይመጥንም በቃ እዚህ ጋር ቆመ። ሌላ ጸያፍ ስድብ እኮ አያስፈልግም። በቃ አልፈልግም ማለት እኮ መሸነፍ አይደለም። ስድቡ ነው ያሳበቀበት እንጂ እኮ በቃ አልፈልግም፣ ይቅርታ ይደረግልኝ፣ እንደዚህ አይነት ቤቶችን ማድረግ አልፈልግም። እኔ ማድረግ የምፈልገው በላይ በዚህ በቲክቶክ ሳይሆን በአካል ነው። ይቻላል እንደዛ በአካል ኢትዮጵያ ስመጣ ወይ ደግሞ ኢትዮጵያ እያለሁ እዚህ ቦታ ላይ እንቃጠርና የሚመቸኝ የምችለው እንደዛ ነው። እሱን ደግሞ በሚወደው መንገድ ደግሞ ካሜራ ተደቅኖ ህዝብ ተሰብስቦ እሰየው፣ እንደዚህ ማድረግ አቅምና ሞራል ካለ እሰየው። ጉዳያችን እንደዚህ አድርገን መዋየት ይችላል። ስለዚህ አልችልም በቃ አጭር መልስ ነው። በቃ እንደው ይለፍም ችግር የለም በቃ ማቻ እናደርግም ማለትም ይችላል። በእድሜ በስጋ እድሜ ትልቅ ስለሆነ ማለት ነው። ስለዚህ አክብሬ ይቀበላለሁ። ሌሎች ተጨማሪ ነገሮች ስናስገባ ግን ከጀርባችን ያለው ኢጎ፣ የበታችነት ስሜት፣ የመሸነፍ ስሜት ያንጸባርቃሉና ቃላቶች መጠቀም አስፈላጊ አይደለም። ዲቤቶች በዚህ መመራትም የለባቸውም። ስለዚህ በቃ ግብ የሌለው ዓላማ የሌለው ዲቤት ማድረግም ተገቢ አይደለም። በቃ በሚጠቅመን ርዕሰ ጉዳይና ጠቃሚ በሆነ መልእክት ሊያስተላልፍ በሚችል ያውም ደግሞ ብዙዎችን ሊያንጽና ሊያድን ሊታደግ የሚችል ከሆነ ይደረግ። ያውም ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው ሁሉም በአግባብና በስርዓት ይሁን እንዳለው ማለት። ከዚህ ቤታችን ከፍተን በሚገባ ነገረ ታቦቱን በተመለከተ መማር፣ ነገረ መስቀሉን መማር እንችላለን ማለት ነው። ይሄ በጣም መሰረታዊ። እንግዲህ ምን ያህል ጥላቻቸው ከፍ እንደሚል፣ ምን ያህል የሐሰት ትርክቶች እንደሚተረኩ፣ ምን ያህል የነቀፋ እጆች እንደሚሰነዝሩ በጣም ነው ማዝነው። እኔ እንደነዚህ አይነት ቪዲዮዎችን የምንሰራው ለነሱ መልስ ለመስጠት ሳይሆን በዛ ቤት ሆናቸው እነሱ የሚሉት ነገር ትክክል ነው ብላችሁ የምታስቡት ካላችሁ እንድትመለሱ፣ ባትመለሱ እንኳን ማመዛዘን እንድትችሉ። ስለዚህ ይህንን ለእናንተ ተወኩኝ። በሌሎች መረጃ መለሳል። ከዛ ስንባበት ሰናይ ቆይታ